ሰላም ጤና ይስጥልኝ ውድ የቻናላችን ተከታዮች፣ በዛሬው ዕለት በአርሰናል በኩል በጣም ብዙ አፕዴት የሆኑ የዝውውር መረጃዎችን ይዘንላችሁ ቀርበናል። በተለይም የዴክላን ራይስን የሚቀጥለው ዓመትን በማሳረፍ ጉዳይ ላይ አርሰናል አበክሮ ለመስራትም ያሰበ ይመስላል። የተለያዩ ተጫዋቾች አሉ፣ ሊሸጡ የሚችሉም ተጫዋቾች አሉ። የትሮሳርድ ጉዳይም በአሁኑ ዕለት እንዳበቃ ሁላችሁም የሰማችሁት ጉዳይ ነውና ይህንንም አስመልክቶ የተለያዩ መረጃዎችን ልናደርስ ወደ እናንተ መጥተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ የምትለዋን በተን መጫኖትን አይርሱ። በቅድሚያም ግን የተለያዩ ተጫዋቾች እየተነሱ ነው የሚገኘው። በመጀመሪያም ግን የዴክላን ራይስን የህመም ጉዳይ እናንሳ። ዴክላን ራይስ ላለፉት 5 ወራት ያክል በጡንቻ ጉዳት ምክንያት በብዙ መከሮች ውስጥ ያለፈ ተጫዋችና ነገር ግን ምንም ሳይሰስት በሜዳ ላይ አስደናቂ ብቃቱን ያሳየ ተጫዋች መሆኑን ሁላችንም የምናውቀው ጉዳይ ነው። በዚህ ክረምት ግን የተለያዩ አማካዮችን ለማስፈረም አርሰናል እያሰበ ነው የሚገኘው። በሚቀጥለው ዓመትም በተመሳሳይ ፎርም ላይ እንደሚሄድ ዴክላን ራይስ ምንም አይነት ጥርጥር የለውም። ነገር ግን ተጫዋቹን ለማሳረፍ አርሰናልም ያሰበ ይመስላል። ምክንያቱም እንዲጎዳባቸው አይፈልግም። እሱም ተጎዳ ማለት በጣም ትልቅ እጦት ነው። ለእንግሊዝ ብሔራዊ ቡድንም አሁን እያሳየ ያለውን ብቃት ሁላችንም የምናውቀው ነው። በግራ መስመር ተከላካይነት ጨምሮ እያገለገላቸው ነው የሚገኘው እና እሱንም አስመልክቶ አርሰናሎች እንዲሁም የእንግሊዝ ብሔራዊ ቡድንን የሚጠቅምበት ጉዳይ የሱንም የወደፊት ካሪየር ላለማበላሸት በማባል አርሰናሎች የተለያዩ ተጫዋቾችን ለማስፈረም እያሰቡ ነው የሚገኙት። ይህንንም አስመልክቶ የተለያዩ ስሞች እየተጠቀሱ ነው የሚገኙት። በቦታው ላይ አሁን ማይልስ ሉዊስ ስኬሊ እና ማርቲን ዙቢሜንዲ አለ። ስለ ዙቢሜንዲ ራሱ ዴክላን ራይስ በጣም አስገራሚ ሰው ነው፣ በጣም እወደዋለሁ፣ መግባባታችንም ሚዲያ ላይ የሚያሳየውን ብቃት በጣም ድንቅ ነው የማለት ሐሳብንም አንስቶ እንደነበር ሁላችንም የምናውቀው ጉዳይ ነው። አሁን ግን የደካመው መምጣቱን ተከትሎ የዙቢሜንዲንም ተተኪ እየፈለጉ ነው የሚገኙት። ይህንንም አስመልክቶ የተለያዩ ተጫዋቾችን እያጤኑ ነው የሚገኙት። የመጀመሪያው ተጫዋች የሆነው የ26 ዓመቱ የዴንማርክ ብሔራዊ ቡድን አማካኝ እንዲሁም የመሃል ሜዳር ሞተር እያሉ የሚጠቅሱት ዩልማንድ ነው። ዩልማንድ እንግዲህ ወደ አርሰናል የመዘዋወር ሰፊ እድል አግኝቷል የሚሉ መረጃዎች እየወጡ ነው የሚገኙ። የስፓኒሹ ክለብ አትሌቲኮ ማድሪድ ለስፖርቲንግ ሊዝበን ጥያቄ አቅርቦ ሙሉ በሙሉ ውድቅ የተደረገ መሆኑም እየተነገረ ነው የሚገኘው። ይህ መረጃ ከወጣ በኋላ ስፖርት ዊትነስ እንደዘገበውም ከሆነ ይህ ነገር ለአርሰናል አዲስ ተስፋን ይሰጣል የሚሉ መረጃዎችን ይዘው መጥተዋል። አርሰናል በአማካይ ቦታ ላይ የተለያዩ የአካል እንዲሁም የተለያዩ ተጫዋቾችን ማስፈረም ይፈልጋል። ይህንንም አስመልክቶ በአሁኑ ሰዓት ክሪስቲያን ኖርጋርድ በአመቱ ብዙ ጨዋታዎችን እየተጫወተ አለመሆኑንና በዘንድሮ አመት ላይም ሊለቅ እንደሚችል ሰፊ ድሎች እንዳሉና አርሰናልም አፕግሬድ ለማድረግ እያሰበ ነው የሚገኘው። ሌላም የሚለቁ ተጫዋቾች እንዳሉ ይታወቃል። ይህንንም አስመልክቶ አርሰናሎች ቀጣይ የማርቲኔሊን ሽያጭም የሚፈጽሙ እንደሚሆን እየተዘገበ ነው የሚገኘው። የሊያንድሮ ትሮሳርድ ጉዳይ አልቋል። ትሮሳርድም በፍቅር እንደሚሰናበትና እንኳን ደስ አላችሁ እንኳን ደስ አለን የኔ ሜጃ ጊዜ አብቅቷል የማለት ንግግሩንም አሰምቶናል። ይህንንም አስመልክቶ በሚቀጥሉ ክለቦች ላይ እንኳን ደስ አለ መልካም እድልን እየተመኘንልህ፣ ሌሎች ተጫዋቾችንም አርሰናል ለማስፈረም ዝግጅቱን እያደረገ ነው የሚገኘው። የመጀመሪያው ተጫዋች ሌላኛው የሚሆነው የቡዋዲ ጉዳይ ነው። ቡዋዲን እንደማይፈልጉት አርሰናሎች እየዘገቡ ነው የሚገኙ። የትልቅ ዜና የፈረንሳዩ ክለብ ሊል ይህንን ድንቅ ወጣት ገና 18 ዓመቱ ነው ለማስፈረም ያደረገውን ጥረት ሙሉ በሙሉ አርሰናል አሁን ላይ አቁሟል። ይህንንም እንደተናገሩት ከሆነ ዘካፍ ኦፍሳይድ እንደዘገበው ከሆነ ሊል ተጫዋቹን ለአንድ ተጨማሪ ዓመት ማቆየት እንደሚፈልግና እንዲሁም እሱን በአስቸኳይ ለመልቀቅ እንደማይፈልግ ተናግሯል። ይህንንም አስመልክቶ 80 ሚሊዮን ፓውንድ ወይንም የተለያዩ ገንዘቦችን መክፈል አለባቸው። ይህንን የሚከፍል ክለብ ግን መውሰድ ይችላል። ነገር ግን እኛም አሁን ላይ እሱን ማቆየት እንፈልጋለን፣ ለክለባችንም የተለያዩ ግልጋሎቶችን መስጠት የሚችል ተጫዋች ነው የሚል ሐሳብን አስቧል። አርሰናል ደግሞ ይህንን በምንም አይነት መንገድ ሊረዳው አይችልም። የአሁን ጊዜ ተጫዋችን ይፈልጋል። ይህንንም አስመልክቶ ከሚቀጥለው ዓመት የመታገዝ ጊዜ የለውም። ስለዚህ አርሰናል ከዚህ ዝውውር ገሸሽ ያለ ይመስላል። በዚህ ፋንታ ሌላ የኒውካስትሉን ካፒቴን ብሩኖ ጊማሬሽ አይኑን ወደዛ የጣለም ይመስላል። አርሰናል ቀደም ብሎ የተለያዩ ፊርማዎችን ለመፈጸም እየሞከረ ነው የሚገኘው። ነገር ግን እስካሁን ድረስ ምንም አይነት የዝውውር ውሳኔዎች ላይ አልደረሰ። በእንግሊዝ ውስጥ ከፍተኛ ዝውውር እያከናወነ ያለው ቶተንሃም ሆትስፐርስ ነው። ኦልሞስት ወደ 6 ያክል ተጫዋቾችን አስፈርሟል። ይህንንም አስመልክቶ አርሰናሎች በዝውውር መስኮቱ ላይ ምን ያደርጋል የሚለውን አብረን የምንመለከት ይሆናል። በዛም በኩል ደግሞ አርሰናሎች የተለያዩ ተጫዋቾች ይለቃሉ ተብሎ ይጠበቃል። እንደ ክሪስቲያን ኖርጋርድ ብያቸዋለሁ፣ ጋብሪኤል ማርቲኔሊ፣ ጋብሪኤል ሄሱስ፣ እነዚህ ሁሉ ተጫዋቾች እንደሚለቁ የተረጋገጠም ይመስላል። ይህንንም አስመልክቶ ስለ ብሩኖ ጊማሬሽ ብዙ ነገር ተብሏል። ብሩኖ ጊማሬሽ በብራዚል ብሔራዊ ቡድን ያችን የፔናልቲ ሞመንት እስከ
በተሳተበት ጊዜ አስደናቂ ብቃቱን አሳይቶ የቆየ ተጫዋች ነው። በቅርቡ 29 ዓመት ሊሞላው ስለሆነ አርሰናል ከ60 ሚሊዮን ፓውንድ በላይ ማውጣት የፈለገም አይመስልም። ነገር ግን ያንን የገንዘብ ጥያቄ ውድቅ እንዳደረጉት ኒውካስትሎች እየተነገረ ነው የሚገኙ። በሚቀጥለው ጊዜ እስከ 77 ሚሊዮን ያወጣል የሚሉ መረጃዎችም እየወጡ ነው። ይህንንም አስመልክቶ አርሰናል ይህንን ማውጣት እንደማይፈልግና ይህንን የሚያወጣ ከሆነ ግን ሌሎች ተጫዋቾች ላይ አይኑን ቢያዞር የሚሉ ሀሳቦችም እየተነሱበት ነው የሚገኙ። ብሩኖ ጊማሬሽ እርግጥ ነው በጣም አስደናቂ ተጫዋች ነው፣ በጣም ግሩም ተጫዋች ነው። ነገር ግን 29 ሊሞላው የተጠጋን ተጫዋች በእንደዚህ አይነት ገንዘብ ማስፈረሙ ለአርሰናል የገንዘብ ክስረትን ያመጣል የሚሉ ሀሳቦችን በየቦታው እየተሰነዘሩበት ነው የሚገኙ። ብሩኖ ጊማሬሽ እና አርሰናል ይህንን ይመስላል ዜናችን። በሚቀጥሉ ጊዜያት አርሰናል ብሩኖ ጊማሬሽን ያስፈርማል፣ አብረን የምንመለከተው ጉዳይ ነው። እሱንም ከስር እየተከታተልን ወደ እናንተ የምናደርስም ይሆናል። ወደ ሌላው መረጃ እንሂድ። የቦርንማውዝ ክለቦች አሌክስ ስኮት እና ራያን ለማስፈረም እየጠየቀ ነው የሚገኘው አርሰናል። አሁን ቀጣይ የፈጠራ ሁኔታዎችን በዚሁ ቦታ ላይ በብሩኖ ጊማሬሽ ቦታ ላይ እንደ አሌክስ ስኮት አይነት ተጫዋቾችን ለማስፈረም በብዙ መንገድ እየፈለጉ ነው የሚገኙ። አሌክስ ስኮት በየጨዋታዎቹ ላይ የሚሸፍነው የሜዳ ከቨሬጁ በጣም አስደናቂ ነው። እርግጥ ነው በፕሪሚየር ሊጉ ላይ ብቻ ነው እያየ ነው የሚገኘው። በዚህ ዓመት ነው አውትሻይን ያደረገው። በባለፈው ዓመት እንደ የተለያዩ ተጫዋቾችን ነው እየተመለከትን ነው። የቋሚነት ቦታን እንኳን ሳያገኝ በበርንማውዝ ቤት ከ3 ዓመታት በላይ እንዳሳለፈ ይታወቃል። ነገር ግን በየጨዋታው ላይ ከ10.90 ኪሎ ሜትር በላይ እንደሚሸፍንና በየጨዋታው ላይ ሃይ ፕረስ እንደሚያደርግም እየተነገረ ነው የሚገኘው። በየ9ኛው ደቂቃ ደግሞ ወደ 12 የመከላከል ድሪብሊንጎችን የማስቆም ብቃት እንዳለው እየተነገረ ነው የሚገኘው። በርንማውዝ ለተጫዋቹ በአጠቃላይ ከ80 ሚሊዮን ፓውንድ በላይ እንደሚፈልግ በግልጽ እየተናገረ ነው። አርሰናል፣ ማንቸስተር ዩናይትድ እንዲሁም ማንቸስተር ሲቲ የተለያዩ ክለቦች የእሱ ፈላጊ ሆነው ብቅ እያሉ መሆኑን ተከትሎ አርሰናሎች በሚቀጥሉ ጊዜያት እሱን ያስፈርማሉ ወይ አብረን የምንመለከተው ጉዳይ ነው። ነገር ግን አሌክስ ስኮትን በቅርበት እየተከታተሉት ነው። ምናልባት የብሩኖ ጊማሬሽ የዝውውር በገንዘብ ጉዳይ ላይ የማይስማሙ ከሆነ በጣም ወደ አሌክስ ስኮት ዞረው 80 ሚሊዮኑን ከፍለው ወደ አርሰናል የሚያዘዋውሩትም ይመስላሉ። ይህንንም አስመልክቶ አርሰናል ምንም አይነት ቀጥተኛ ንግግርን እንዳልጀመረ ይታወቃል። ሊያንድሮ ቶናሊንም በርቀት እያጠና መሆኑን ተናግሬ እንደነበር ዘግቤላችሁ ነበር። ይህንንም አስመልክቶ ቶናሊ ማንም ክለብ ደፍሮ አላናገረኝም፣ እኔም ማንንም አላናገርኩም ከቶተናም በስተቀር የሚለውን ሀሳቡንም ገልጿል ከፈረመ በኋላ። ይህንንም አስመልክቶ አርሰናሎች በሚቀጥሉ ጊዜያት ምን አይነት የቡድን ውቅራትን ይዘው ይቀርባሉ አብረን የምንመለከተው ይሆናል። ከበርንማውዝ ግን ሁለተኛ እጅግ አስገራሚ የሆኑ ፊርማን ለማስፈረም እያሰቡ ነው የሚገኙት። እሱም የ20 ዓመቱን ብራዚላዊ ራያን እንደሆነ ነው እየተነገረ የሚገኙ። በጥር ወር በበርንማውዝ የተቀላቀለው ይህ ወጣት ተጫዋች ገና በዚህ ዓመት ነው መቀላቀሉ። በ12 ጨዋታዎች ላይ 5 ጎሎችና 7 አሲስቶች፣ ይህ ማለት አጠቃላይ ወደ 7 የሆኑ የጎል ፈጠሮችን የፈጠረ ተጫዋች ነው። ይህንንም አስመልክቶ አርሰናሎች ይህን ተጫዋች እንደሚፈልጉት እየተነገረ ነው የሚገኘው። በካርሎ አንቸሎቲ የብሔራዊ ቡድን ስብስብ ውስጥ ለመጠራት እንደተቋመጠና ሊጠራ እንደነበርም ተዘግቧል። ነገር ግን በጉዳት ምክንያት እንዳልተጠራ ነው ምንጮች እየዘገቡ የሚገኙት። አርሰናል ሊያንድሮ ትሮሳርድ መሸጡን ተከትሎ እንዲሁም ደግሞ ጋብሪኤል ማርቲኔሊ፣ ጋብሪኤል ጄሱስ እንዲሁም የተለያዩ ተጫዋቾች ሊለቁ መሆኑን ተከትሎ ቡካዮ ሳካንም የሚያግዘው ተጫዋች ይሆናል ተብሎ ስለሚጠበቅ አርሰናሎች እሱን ተጫዋች ለማስፈረም እንደሚፈልግም እየተዘገበ ነው የሚገኘው። በውሉ ላይ የ87 ሚሊዮን ፓውንድ ውል ማፍረሻ ተለጥፎበታል። አርሰናል ይህንን ገንዘብ ከፍሎ ይወስዷል ወይ አብረን የምንመለከተው ጉዳይ ነው። ነገር ግን አይመስልም። ገና ልጅ መሆኑን ተከትሎ ብዙም ፐርፎርም አላደረግም። 5 ወር ብቻ ነው ፐርፎርም ያደረገው። አሌክስ ስኮትም በዚህ ዓመት ብቻ ነው። እርግጥ ነው 37ቱንም ጨዋታዎች ጀምሯል፣ አስገራሚ ብቃትን አሳይቷል። ነገር ግን አንድ ዓመት ብቻ ፐርፎርም ላደረገ ተጫዋች አሁን ላይ እየተጠቀሱ ያሉት ገንዘቦች እጅግ በጣም አስገራሚ እየሆኑ ነው እያገኘናቸው የሚገኘው። አርሰናል የአጥቂ መስመር ቦታውንም እየረሳ አይደለም፣ የባርኮላን ጉዳይንም እያጤነበት ነው የሚገኘው። ግልጽ የሆነ ጥያቄን ለማቅረብ ዝግጅት ላይ ናቸው። አዎ ዝግጅት ላይ ናቸው። ነገር ግን ግልጽ የሆነ ጥያቄን እስካሁን አላቀረቡም። አሁን ላይ በደንብ እያጤኑበት የሚገኙት የዴክላን ራይስን ቦታ ነው። በሚቀጥለው ዓመት ላይ እንደዚህ ጨዋታ የሚደራረብበት ከሆነ በጉዳት ስለሚታመም ይህንንም አስመልክቶ አርሰናሎች በጉዳት እንዳይጎዳ ወይ ረጅም ጊዜ ከሜዳ እንዳይርቅ በማለት የሱን ተተኪ እያሰቡ ነው የሚገኙት። ማርቲን ዙቢሜንዲንም የሚፈልግ ክለብ ካለ ለመሸጥ ዝግጁ የሆኑም ይመስላሉ። የተለያዩ ተጫዋቾችን ሸጠው ብዙ ተጫዋቾችን ለማስፈረም ጥረት እያደረጉ ነው የሚገኙት። አርሰናሎች በክረምቱ የዝውውር መስኮት አሁን ላይ አጠቃላይ ከአርሰናል ጋር ስማቸው የተያያዙ ተጫዋቾች ወደ 12 ተጠግቷል። ነገር ግን አንዱንም ተጫዋች እያስፈረመ አይደለም። በግል ስምምነት የጨረሳቸው ተጫዋቾች አሉ። ለምሳሌ የሞርጋን ሮጀርስ ጉዳይ አለ። ሞርጋን ሮጀርስ አርሰናል እንደሚያስፈርመውና አርሰናልም
እሱም ወደ አርሰናል ልቡ እንደሸፈተ የተለያዩ መረጃዎች እየወጡ ነው የሚገኘው። በዋናነት የሞርጋን ሮጀርስን ጉዳይ ስናጠና ሞርጋን ሮጀርስ በአርሰናል በኩል ተገማችነትን ያጠፋል በሚል ሐሳብ ነው ወደ አርሰናል ሊቀላቀል ሐሳብ ፕሮጀክት ተይዞ እየተንቀሳቀሱ የሚገኙት። ይህንንም አስመልክቶ አርሰናሎች የመጀመሪያ ጉዳይ ያደረጉት የብሩኖ ጊማሬሽ እና የሞርጋን ሮጀርስ ሁኔታ እንደሆነ እየተገለጸ ነው የሚገኘው። ሌላኛው የክንፍ መስመር ተጫዋች ኬናን ይልዲዝም የዝውውሩ ጉዳይ አብቅቷል ብለንላችሁ ነበር። ነገር ግን አሁን የወጡ ባሉት ቲምቶክን ጨምሮ እየዘገበ ባለው መረጃ ኬናን ይልዲዝንም ለማስፈረም እንደሚፈልግ እየተነገረ ነው። ኬናን ይልዲዝ እርግጥ ነው በዓለም ዋንጫው ላይ 3 ጎሎችን አስቆጥሯል። ነገር ግን በአጠቃላይ ባደረጋቸው ፐርፎርማንስ ከቱርክ ብሔራዊ ቡድን ልክ እንደ ቡድን ቢወርዱም አቋሙ ወይም በሬቲንግ ደረጃ ከፍተኛ ሬቲንግን የያዘው ተጫዋች እሱ ነውና አርሰናሎች እሱን ተጫዋችም ለማስፈረም እንደሚፈልጉ ይታወቃል። ከጥር የዝውውር መስኮት ጀምሮ እሱን ለማስፈረም ጥረት እያደረጉ እንደሆነ ሁላችንም የማንዘነጋው ጉዳይ ነው። ይህንንም አስመልክቶ ጁቬንቱሶች ለኬናን ይልዲዝ የወጡት ገንዘብ 120 ሚሊዮን ይዘው ወደኛ ማነጋገር ይችላሉ። ከዛ በታች ግን ማስፈረም አንፈልግም፣ ይህንን ተጫዋች መልቀቅ ምንም አይነት ፍላጎት የለንም፣ 120 እንኳን ብታቀርቡ ልጁ ልቡ ካልሸፈተ በስተቀር እኛ ምንም የመሸጥ ፍላጎት የለንም የሚል ሐሳብን አያይዘው ያነሱበትም ሁኔታ አለ። ኬናን ይልዲዝ ለጁቬንቱሶች እንደ ላሚን ያማል ነው። ባርሴሎና ላሚን ያማልን ካጣ ብዙ ነገር እንደሚያጣ ሁሉ እኛም ኬናን ይልዲዝን ካጣ ጁቬንቱስ አሁን ካለበት መቀመቅ ላይ ጭራሽ የሚወርድበትም አጋጣሚ ይመለከታል የሚል ሐሳብን እያነሱ ነው የሚገኙት። በፋይናንሻል ፌር ፕሌይም ጁቬንቱሶች አሁን የመገደድ ሁኔታ ውስጥም እየገቡ ነው የሚገኙት። ገንዘቦችን እያጡ ነው። ዱሳን ቭላሆቪችንም ውል ሳያራዝሙ በነፃ እንደለቀቁትና ቀጣይ ማረፊያውን እየፈለገ መሆኑን ይታወቃል። ይህንንም አስመልክቶ አርሰናሎች ይህንንም በቅርበት እየተከታተሉ ይልዲዝንም ለማስፈረም ጥረት እንደሚያደርጉ የተለያዩ ሩመሮች እየተናገሩ ነው የሚገኙት። እነዚህ ሁሉ ተጫዋቾች ከመጡ አርሰናል ተገማችነቱ ይጠፋል ተብሎ ይጠበቃል። ይህ ማለት አብዛኛውን ጊዜ የአርሰናል አታክ እንደሚታወቀው ከ65% በላይ በቡካዮ ሳካ በኩል እንደሚያጠቁና ሶስቱን የማጥቃት አማራጮች እንደ ሁሊያን ቲምበር፣ ማርቲን ኦዲጋርድ እና ቡካዮ ሳካን በሶስቱ የአጥቂዎች በግራ በኩል ያሉትን ተጫዋቾች በመጠቀም ለማጥቃት እንደሚሞክርና የአርሰናል ጠንካራ ጎን የሚባለው ያና የመከላከል ብቃቱ መሆኑ ይታወቃል። በሚቀጥለው ዓመት እንደ በፊቱ ቦሪንግ አርሰናል የሚባል ክለብን እንደማይጠብቁና የበፊቱን የአርሰን ቬንገር አርሰናል በጨዋታ በጣም ማራኪ የሆነው ከባርሳ ቀጥሎ በፖዚሽን አንደኛ በመባል ስሙን ያስጠራውን አርሰናል እንደሚፈልጉ ብዙ ደጋፊዎች እየተናገሩ ነው። ዋንጫ ነው፣ ዋንጫው ተሳክቷል። ስለዚህ በሚቀጥለው ዓመት ምንም አይነት ፈርቶ የሚጫወትበት ምንም ምክንያት የለም። አንዴ ዋንጫውን አሳክተውታል፣ ድጋሚ የሚያደርጉበት ምንም ምክንያት የለም የሚል ሐሳብም እየተነሳ ነው የሚገኙ። ከሚቀጥሉት ዓመታት ጊዜው አርሰናል ነው። አርሰናል ዋንጫ ማሸነፍ ካለበት አጥቂ መስመሩን ማጠናከር አለበት የሚሉ ሐሳቦችም እየተነሱ ነው የሚገኙት። የሞርጋን ሮጀርስ ጉዳይ በተለይም እንግሊዝ ብሔራዊ ቡድን ብዙ እየተጓዘች መሆኑንም ተከትሎ እንደ ኤብሪቺዬዜ፣ ቡካዮ ሳካ እንዲሁም ደግሞ ዴክላን ራይስ የመሳሰሉት ኑኖ ማዱዌኬ የመሳሰሉት የአርሰናል ተጫዋቾች በእንግሊዝ ብሔራዊ ቡድን እንደሚገኙ ይታወቃልና ልጁንም ለማሳመን እየጣሩ ነው። የእንግሊዝ ብሔራዊ ቡድን ቶርናመንቱን ከጨረሰ በኋላ ወደ ክለቦቻቸው ሲመለሱ እሱም የልቀቁኝ ጥሪውን ያሰማል የሚል ሐሳብም እየወጡ ነው የሚገኙት። እንደዛም ይሁን ከሆነ አርሰናልም በብዙ መንገድ ይጠቅማል ተብሎ ይጠበቃል። በተለይም ሞርጋን ሮጀርስ የሚመጣ ከሆነ እንዲሁም ኬናን ይልዲዝ የሚመጣ ከሆነ ሁለቱም የክንፍ መስመር ተጫዋች መሆኑ ይጫወታሉ፣ አታኪንግ ዲፊልደር መሆኑ ይጫወታሉ። የማለት በአርሰናል በኩል በርሲታሊታቸው በጣም የሰፋ የሆኑ ተጫዋቾች ስለሆኑ ተገማችነታቸው ይጠፋል ማለት ነው። አርሰናሎች በተለያዩ መንገዶች የማጥቃት እድልን ያገኛሉ። ስለዚህ ለተጋጣሚ ቡድን እጅግ በጣም አስቸጋሪ ነው የሚሆነው። እንደ ካያቨርስ ያሉ ቨርሲታሊቲ ተጫዋቾች ያሉበት ቡድን ነው። ቪክተር ዮኬሬሽ ጨራሽ መሆኑን ተመልክቶ በሚቀጥለው ዓመት ላይ ከዚህ የበለጠ ተሻሽሎ ይመጣል ተብሎ ይጠበቃል። እንዲሁም ደግሞ የስዋፕ ዲሉንም አሁንም ድረስ አርሰናል እያጠና መሆኑንም እየተገለጸ ነው የሚገኘው። ይህንንም አስመልክቶ አርሰናሎች በተለያዩ መንገዶች የስዋፕ ዲሉን የሚፈጽም ከሆነ ሁሊያን አልቫሬዝ ደግሞ ወደ አርሰናል የሚመጣ ከሆነ አርሰናልን አስቡት። ባርኮላን ወይ ኬናን ይልዲዝን የሚያስፈርም ከሆነ እንዲሁም ደግሞ ከዛ ቀደም ደግሞ የሚያስፈርማቸው እንደ ወይ አሌክስ ስኮት ወይ ብሩኖ ጉማሬሽ እንዲሁም ደግሞ በክንፉ ደግሞ እንደ ሞርጋን ሮጀርስ ያሉ ተጫዋቾችን እያጠና ነው። ማኑ ኩኔ እስካሁን ድረስ በንግግር ላይ እንደሆኑ እየተነገረ ነው የሚገኘው። ይህ የሮማ ተጫዋች ሮማዎች መልቀቅ አይፈልጉም፣ ነገር ግን እሱ መውጣት ይፈልጋል። ይህንንም አስመልክቶ አርሰናሎች ሌሎችን ተጫዋቾች የማያገኙ ከሆነ ማኑ ኩኔን በቀላሉ ለማስፈረም እድል እንዳለው የተለያዩ መረጃዎች እየወጡ ነው የሚገኘው። አርሰናል በጣም አካባቢውን እያካለለ ነው የሚገኘው። ነገር ግን እስካሁን ድረስ ገቢ እንጂ ምንም አይነት ወጪ ያደረገ ክለብ አለመሆኑን ተከትሎ በሚቀጥሉ ጊዜያት የትኛውን ተጫዋች አስፈርሙ፣ ለየትኛው ተጫዋች ደግሞ ከፍተኛ ገንዘብን ከፍሎ
በሚቀጥሉ ጊዜያት በዚህ ዓመት ላይ በጣም ውድ የሚባሉ ገንዘቦች ይጠበቃሉ። ለምሳሌ ሞርጋን ሮጀርስ የሚፈልም ከሆነ አትጠራጠሩ፣ በክለብ ስታንዳርድ ምናልባት አንደኛ ወይም ሁለተኛ ከፍተኛ ገንዘብ የወጣበት ተጫዋች ይሆናል ተብሎ ይጠበቃል። ሌላኛው ተጫዋች ደግሞ ብሩኖ ጉማሬሽ እንደተባለው በ77ም የሚመጣ ከሆነ ቶፕ 5 ብዙ ገንዘብ ከወጣባቸው ክለቦች ወይም ተጫዋቾች መካከል አንዱ ሆኖ ስሙ የሚሰፍርበትንም እድል ያገኛል። ሌሎችም ተጫዋቾች ስማቸው እየተያዘ ነው። ስማቸው የሚጠራባቸውም ገንዘብ በጣም አስገራሚ ነው። ይህንንም አስመልክቶ ዲስታንስ ከቨሬጃቸው በጣም አስገራሚ ነው። ከሜዳ የሚሮጡበት መንገድ የሚጠሩት ስሞች በጣም አስገራሚ ነው። አሌክስ ስኮት ምርጥ 10 ዲስታንስ ከቨሬጅ ካላቸው ተጫዋቾች መካከል አንዱ ነው። እንዲሁም ደግሞ የተለያዩ ተጫዋቾች እየተጠሩ ነው የሚገኙት። በባለፈው ዓመት ሰፊ ዲስታንስን ከሸፈኑ ተጫዋቾች መካከል ቁጥር 1 ላይ የተመደበው አሁን ላይ ሲቲ ሄደው የኤሊዮት አንደርሰን ጉዳይ ነው። ኤሊዮት አንደርሰንም ስለ ዲክላን ራይስ ጉዳት ጉዳይ ትንሽ ጥቂት ነገሮችን ብሎ ነበር። ነገር ግን አርሰናል አሁንም ድረስ ልጁን ለማሳረፍ ጥረት እንደሚያደርግና በሚቀጥሉ ጊዜያት አንዳንድ ጨዋታዎችን አርፎ እንደሚጀምር የተለያዩ ፍንጮችን የሚሰጡ ዝውውሮችን ለማከናወን ዝግጅቱን እየጨረሰ ነው የሚገኘው። አንዴ ማስፈረም ከጀመረ የሚያቆም አይመስልም። አንድሬ ቤርታ ገበያውን እያጠኑት ነው የሚገኘው። ማስፈረም የሚፈልጉት ተጫዋች እዛም እያካለሉ ነው የሚገኙት። የትኛውን ቀድሞ ያስፈርማሉ አብረን የምንመለከተው ጉዳይ ይሆናል። እነዚህን የዝውውር መረጃዎች እየተከታተልን ከስር የምናደርሳችሁም ይሆናል። አዲስ የወጣ መረጃ አለ። አሮን wan-bissaka በቤን ዋይት ቦታ ተተክቶ እንደሚሰለፍም ወይም በተቀያሪ ቦታ ላይ አርሰናልን ሊያገለግል ይችላል የሚሉ መረጃዎችም እየወጡ ነው። ነገር ግን ይህ መረጃ እውነት እስከሚሆን ድረስ ወደናንተ አናደርስም። ይህ መረጃ የተረጋገጠ ከሆነ ወደናንተ የምንመጣም ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ የምትለዋን በተን መጫኑትን አይርሱ። በሚቀጥሉት በሌላ ፕሮግራሞች እስከምንገናኝ